የዓለማችን ብቸኛው ግዙፉ እንስሳ እስቲ ዛሬ ስለሱ እናያለን። ሰላም ወንድሜ እንዴት ነህ? ከቃሉ ራሱ ሲነሳ ግዙፍ አይደል? ምድር አይታው ማታውቀው ከዚህ በፊት በታሪኳም እሱን ያህል እንስሳ የላትም። የአሳ ነባሪ ዘር ነው ብሉ ዌል የሚባለው ማለት ነው። የሚገርምህ እሱ ብሉ ዌል 30 ሜትር ነው ርዝመቱ፣ 30 ሜትር ክብደቱስ 200 ቶን። ብታምኑ ባታምኑ 200 አንድ ብሉ ዌል እንደው ምናልባት ብንፈልገው ተገሎ እሱን ከቦታ ቦታ ላንቀሳቀስ ብትል 10 ሲኖ ነው የሚፈልግብህ። ቀልድ ነው አይደል የሚመስለው? እድሜውስ ከ80 እስከ 90 ዓመት ድረስ ይኖራል። በቀን የሚበላው ይሄን ግዙፍ እንስሳ ማለት ነው እስከ 10 ቶን በቀን ይበላል። 10 ቶን ማለት 100 ኩንታል አካባቢ ማለት ነው። ዝቅ ሲል በቃ አላገኘም አልቀናው ምናም ከተባለ እስከ 4 ቶን ድረስ ነው የሚበላው። 40 ኩንታል ማለት ነው። የሚበላው ምን ይሆናል ብለህ ትገምታለህ? እርግጠኛ ነኝ ተመልካቾቼም በጣም ከግዝፈቱ የተነሳ ሻርክ የሆነ ነገር እንደዚህ ዶልፊን ምናምን ይበላል በእናው ነው የምትጠብቀው። እንደዛ አይደለም። በጣም ጥቃቅን ክሪል የሚባሉ እንደ ቁምቡርስ አይነት ነገሮች አሉ እና በጣም ጥቃቅን ትናንሽ አሳዎች ነው። አንድ አፉን ሲከፍት ወደ ውስጥ የሚገባው ወደ አፍ ውስጥ የሚይዘው ውሃ 220 ሜትሪክ ቶን ውሃ ይይዛል። እሱ ውስጥ ይገቡለታል። እነሱ በቃ ባህር ውስጥ እንዳሉ ነው የሚሰማቸው። ከድኖ ራሱ ውሃውን ያስወጣና እነሱን ይበላል። የሚወለደውስ ልጅ አንዴ ሲወለድ 7 ሜትር ነው። እስከ 4000 ኪሎ ድረስ ይመዝናል። በጣም የሚገርምህ በቀን የሚጠባው ጡት ወተት 3 በርሜል ወተት ይጠጣል። 3 በርሜል። ከዛ ለተወሰነ ጊዜ በየቀኑ 90 ኪሎ ግራም ይጨምራል። እኔን ማለት ነው እንግዲህ ኦልሞስት 90 ኪሎ ነኝ በየቀኑ እኮ ነው 90 ኪሎ ይጨምራል ተወላጁ ልጅየው ማለት ነው። እና ያ ግዙፉ ብሉ ዌል አዴ ሲጮህ ምን ያህል የሚጮህ ይመስላል? ጩኸቱ 800 ኪሎ ሜትር 800 ኪሎ ሜትር በባህር ውስጥ ይሰማል። ቀልድ ነው የሚመስለው አይደለም? ከአንድ ቦይንግ 737 አይሮፕላን ይገዝፋል። የተፈጥሮ ድንቅ ስጦታ። ተፈጥሮን ስታስተነትናት የሚገርም ነገሮች አሉት። እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።